ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን የአማራ ሚዲያ ኮርፖሬሽን ከባህር ዳር ዩኒቨርሲቲ ጋር በጋራ በመተባበር ወደናንተ የሚያደርሰው መስኮተ ጥበብ ፕሮግራማችን እነሆ ተጀምሯል። እንግዲህ በዚህ ፕሮግራም የተለያዩ ጥንቅሮችን ወደናንተ እናደርሳለን። ቀዳሚ ያደረግነው እንግዲህ በባህር ዳር ዩኒቨርሲቲ የተለያዩ ግቢዎች የተከናወኑ ጉዳዮችን በመረጃ መልክ የምናደርስበትን ነው ወደናንተ ልናደርስ ያዝነው። እሱን ተከታትለን ከኔ ጋር ተመልሰን እንገናኛለን። አብራችሁን ቆዩ። የባህር ዳር ዩኒቨርሲቲና የአማራ ክልል ማረሚያ ቤት ኮሚሽን የህግ ታራሚዎችን ወደ ማህበራዊና ኢኮኖሚያዊ ዳግም ውህደት ለማሸጋገር በሚያስችላቸው ተግባራት ላይ በትብብር ለመስራት የመግባቢያ ሰነድ ተፈራርመዋል። ባህር ዳር ዩኒቨርሲቲና የአማራ ክልል ማረሚያ ቤቶች ኮሚሽን የህግ ታራሚዎች በማረሚያ ቤት ቆይታቸው ወቅት አስፈላጊውን የህይወት የሙያና የስራ ፈጠራ ክህሎቶችን እንዲያዳብሩ ከተፈቱ በኋላም ከማህበረሰቡ ጋር በሚኖራቸው መስተጋብርና በኢኮኖሚ ተጠቃሚነታቸው ውጤታማ እንዲሆን የሚያግዝ የጋራ ትብብር ማዕቀፍ ነው የፈጠሩት። የስምምነቱ ዋና ትኩረትም ታራሚዎችን በስነ ልቦናዊና ማህበራዊ መልሶ ማቋቋም፣ በተለያዩ የህይወትና የሙያ ክህሎቶች ማብቃት፣ በጤና ጥበቃና በተላላፊ በሽታዎች መከላከል ዙሪያ ግንዛቤያቸውን ማሳደግና ዘላቂ ማህበራዊና ኢኮኖሚያዊ ዳግም ውህደትን መደገፍ ነው። በፊርማ ስነ ስርዓቱ ላይ የተገኙት የባህር ዳር ዩኒቨርሲቲ ፕሬዝዳንት ዶክተር መንገሻ አየነ ዩኒቨርሲቲው በእውቀትና ምርምር ለማህበረሰብ ችግር ተጨባጭ መፍትሄ ለማምጣት ከተለያዩ ተቋማት ጋር የሚያከናውናቸውን የትብብር ስራዎች አጠናክሮ እንደሚቀጥል ገልጸዋል። ዩኒቨርሲቲው የእውቀት ማመንጫ ተቋም ብቻ ሳይሆን ያመነጨውን እውቀት ወደ ተጨባጭ ማህበረሰብ መፍትሄ የሚቀይር ተቋም መሆን አለበት ያሉት ዶክተር መንገሻ አየነ ይህ ትብብርም ባህር ዳር ዩኒቨርሲቲ ለማህበረሰቡ ችግር መፍትሄ ከሚያቀርብባቸው መንገዶች አንዱ ነው ብለዋል። የአማራ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ሀብታሙ ሲሳይ የማረሚያ ቤቶች ዓላማ እስራትን ማስፈጸም ብቻ ሳይሆን ታራሚዎች ራሳቸውን እንዲያሻሽሉ አዳዲስ ክህሎቶች እንዲያገኙና ከተፈቱ በኋላ ወደ ማህበረሰቡ በኃላፊነት እንዲመለሱ ማስቻል እንደሆነ ገልጸው የታራሚዎች ተሃድሶ ተግባር የአንድ ተቋም ብቻ ስራ ሳይሆን የሁሉም ማህበረሰብ ኃላፊነት እንደሆነ ነው የተናገሩት። ከባህር ዳር ዩኒቨርሲቲ ጋር የፈጠርነው ትብብርም ታራሚዎችን በእውቀት በክህሎትና በስነ ልቦና በማብቃት የተሻሉ ዜጎች ሆነው ወደ ማህበረሰቡ እንዲመለሱ የሚያግዝ ትልቅ እድል በመሆኑ ስምምነቱ ወደ ተጨባጭ ውጤት እንዲቀየርም በቁርጠኝነት እንሰራለን ብለዋል። የባህር ዳር ዩኒቨርሲቲና ፓርትነርስ ኢን ኤዱኬሽን ኢትዮጵያ ግብረሰናይ ድርጅት ዳግም በጋራ መስራት የሚያስችላቸውን የስምምነት ሰነድ ባለፈው ሳምንት ተፈራርመዋል። ፓርትነርስ ኢን ኤዱኬሽን ኢትዮጵያ ከባህር ዳር ዩኒቨርሲቲ ጋር በመተባበር ለ10 ዓመታት ያክል በአማራ ክልል በትምህርትና ጤና ላይ ሲሰራ ቆይተዋል። ዩኒቨርሲቲው ከፓርትነርስ ኢን ኤዱኬሽን ጋር ዳግም ያደረገው የመግባቢያ ስምምነት የትምህርት ቤቶችን ግብዓት በማሟላት ለመማር ማስተማር ምቹ ማድረግ፣ ተግባር ተኮር ትምህርት እንዲጎለብት ማገዝ፣ በዲጂታል ቴክኖሎጂ ትምህርትን መደገፍ፣ የትምህርት ቤቶች የውሃ አቅርቦትና ንጽህናቸው እንዲሻሻል በማድረግ የተማሪዎች ጤናና ደህንነት እንዲጠበቅ ዓላማ ያደረገ ነው። በመግባቢያ ስምምነት ሰነዱ የፊርማ ስነ ስርዓት ላይ ንግግር ያደረጉት የባህር ዳር ዩኒቨርሲቲ የኢንፎርሜሽን ስትራቴጂክና ኮሚኒኬሽን ምክትል ፕሬዝዳንት ዶክተር ዘውዱ ምሩ ዩኒቨርሲቲው ከፓርትነርስ ኢን ኤዱኬሽን ኢትዮጵያ ጋር በመተባበር ከ2010 ዓ.ም ጀምሮ በትምህርት ተቋማት ግንባታ፣ በመምህራን አቅም ማጎልበት፣ ወጣቶችን ለስራ ዝግጁ በሚያደርጉ ስልጠናዎችና ለትምህርት ቤት ማህበረሰቦች የአይን ምርመራ አገልግሎት እንዲያገኙ የሚያደርጉ ተግባራትን ሲሰራ ቆይቷል ብለዋል። በዚህም ተጨባጭ ውጤቶችን ማስመዝገብ ተችሏል ነው ያሉት። ተመልሰን ተገናኝተናል። ተመልካቾቻችን በባህር ዳር ዩኒቨርሲቲ የተከናወኑ ጉዳዮችን በመረጃ መልክ አድርሰናችኋል። አሁን ደግሞ ወደ ቀጣዩ ፕሮግራም ልናልፍ ነው። ቀጣዩ ፕሮግራማችን እንግዲህ በባህር ዳር ዩኒቨርሲቲ የክረምት መርሃ ግብር በባህር ዳር ከተማ የሚገኙ የተለያዩ የሁለተኛ ደረጃ ተማሪዎችን በማወዳደር ጥሩ ውጤት ያስመዘገቡትን የሂሳብ ትምህርት ማጠናከሪያ እየሰጠ ይገኛል። ይህንም እንግዲህ ለ13ኛ ጊዜ በዚህ ዓመት ሰጥቷል ማለት ነው። ይህንን የተመለከተ ፕሮግራምን ወደ እናንተ እናደርሳለን። እሱን ተከታትለን ተመልሰን እንገናኛለን። አብራችሁን ቆዩ።
የባህር ዳር ዩኒቨርሲቲ በማህበረሰብ አገልግሎት ተግባሩ በክረምት ወቅት ለተመረጡ ሁለተኛ ደረጃ ትምህርት ቤት ተማሪዎች የሚሰጠው የሂሳብ ትምህርት ማጠናከሪያ ማት ካምፕ ስልጠናን ለ13ኛ ጊዜ አካሂዷል። በባህር ዳር ከተማ ከሚገኙ 16 የግልና የመንግስት ትምህርት ቤቶች የተውጣጡ 64 ተማሪዎች የተሳተፉበት ዓመታዊው የማት ካምፕ ስልጠና የአንድ ሳምንት ቆይታም ነበረው። የስልጠናው ዓላማም የሳይንስ ትምህርቶች መሰረት የሆነው የሂሳብ ትምህርት ላይ ያለውን የተሳሳተ አመለካከት መቀየርን ግቡም ያደረገ ነበር። ፕሮግራሙ ዋናው ዓላማ ምንድነው? አንደኛ በዋናነት ሂሳብን ብዙ ተማሪዎች እንደ ዲፊካልት ሳብጀክት ነው የሚቆጥሩት። ስለዚህ ይህንን በማቃለል ረገድ ተማሪዎቹ በጨዋታና ፈጠራ በተሞላበት መልክ እንዲማሩና ለሂሳብ ያላቸው አቲቲዩድ ወይም ኔጌቲቭ አቲቲዩድ እንዲቀንስ ፖዚቲቭ አቲቲዩድ ዲቨሎፕ እንዲያደርጉና ነገ ከነገ ወዲያም በሂሳብ ዘርፍ ጥሩ እውቀት ክህሎት እንዲኖራቸው ማስቻል ነው። ይህን ስናደርግ ባይዘው ሂሳብ በዋናነት የሁሉም መሰረት አድርገን እናየዋለን። በተለይ ለሳይንስ ትምህርቶች በትልቁ መሰረት ነው ብለን የምንወስደው። ምክንያቱም በሂሳብ ጎበዝ የሆነ ተማሪ በብዙ መልኩ ሰክሰስፉል ይሆናል ብለን እናስባለን። በተለይ ኢንጂነሪንግ ሲገቡ፣ ዳታ ሳይንስ ሲገቡ፣ አካውንታንት ሲገቡ፣ ስታቲስቲክስ ሲገቡ የሂሳብ እውቀት ያስፈልጋቸዋል። ስለዚህ ከዚህ አንጻር ለሂሳብ ፖዚቲቭ አቲቲዩድ ሊኖራቸው ይገባል ብለን ስለምናስብ ተማሪዎችን በየአመቱ እያመጣን በሂሳብ ዙሪያ ፈጠራ በተሞላበት መልክ እንዲማሩ ክህሎታቸውን እንዲያሳድጉ ጥረት እናደርጋለን ማለት ነው። ዋናው ዓላማ ይሄ ነው። የባህር ዳር ዩኒቨርሲቲ በአካሄደው ዓመታዊው የማት ካምፕ ስልጠና ላይ የተሳተፉ ተማሪዎች በትምህርት ቤቶቻቸው ከሚሰጠው ተለምዷዊ የሂሳብ ትምህርት አሰጣጥ በተለየና አዝናኝ በሆነ መንገድ እንዲሆንም ታሳቢ ተደርጎ እንዲሰለጥኑም ተደርጓል። አብዱ መሐመድ ሰይድ እባላለሁ። በሂሳብ ትምህርት ክፍል መምህር ነኝ። ተማሪዎቹ ስልጠና የሚያገኙት ከመደበኛው የመማር ማስተማር ካለው የትምህርት ዝግጅት ወጣ ባለ መልኩ ሂሳብን ወይ ደግሞ ይሄንን ክሪቲካል ቲንኪንግ፣ ሎጂካል ሪዝኒንግ እና ፕሮብለም ሶልቪንግ የምንላቸውን ክህሎት እንዲያዳብሩና ወደፊት ልጆቹ በሚሄዱበት የትምህርት ዘርፍ ወይ ደግሞ በሚያጋጥማቸው የህይወት ዘርፍ ጠንካራና ተወዳዳሪ መሆን እንዲችሉ በሚያስችል መንገድ ነው እንጂ በቀጥታ የትምህርት ቤት ያለውን የትምህርት ዝግጅት አይደለም እዚህ ላይ እንትን ምንነካው። ለዛም ነው ተማሪዎቹ የተለያየ የትምህርት ክፍል ያላቸው 9ኛ ክፍል፣ 10ኛ ክፍል፣ 11 ነው ግን አንድ ላይ ይሄንን እየሰጠን ያለ ነው ስልጠናው። በዋናነት የሚቀርቡት የስልጠና ዘርፎች አንደኛ በተለይ ፕሮብሌም ሶልቪንግ ላይ ያተኮሩ፣ ችግር ፈች ላይ ያተኮሩ፣ እንደገና ክሪቲካል ቲንኪንግን በሚያሳድጉ ፕሮብሌሞችን መስጠት፣ ሪዝን አውት ማድረግን እንዲለማመዱ ማስቻል ማለት በምክንያት ውሳኔዎችን መስጠት ላይ ያተኮረ እንዲያደርጉ ማድረግ ነው። ብዙ ናቸው። አልጀብራ ሊኖር ይችላል፣ ጂኦሜትሪ ሊኖር ይችላል፣ ካልኩለስ ሊኖር ይችላል። ነገር ግን ከካሪክለሙ ትንሽ ወጣ ባለ መልኩ ምክንያቱም የሚሳተፉ ተማሪዎች 9 እና 10 ስለሆኑ የተለያየ ካሪክለም ስለሚከተሉ ከካሪክለሙ ወጣ ባለ መልኩ ክሬቲቪቲ የተማሪዎችን ክሬቲቪቲ የሚያሳድጉ ጥያቄዎች ናቸው ብዙ ጊዜ የምንሰጣቸው። ይሄም በቡድን የሚሰሩ ሊሆን ይችላሉ፣ በተናጠል የሚሰሩ ሊሆን ይችላሉ፣ በፐዝል መልክ ምንድነው በቆቅልሽ መልክ ሊሆን ይችላልኝ። በዚያ መልክ ነው የምንሰጣቸው አክቲቪቲዎች። ስለዚህ ብዙ አክቲቪቲዎች አሉ። ከኮምፒውተር ጋር የተያያዙ አክቲቪቲዎች አሉ፣ ከስታቲስቲክስ ጋር የተያያዙ አክቲቪቲዎች አሉ፣ ከዳታ ሳይንስ ጋር የተያያዙ አክቲቪቲዎች አሉ። አሁን ደግሞ ከኤአይ ጋር ተያይዞ ማሽን ለርኒንግ ጋር የተያያዙ ፕሮብሌሞች አሉና እንዲህ አይነት ጥያቄዎችን ነው የምንሰጣቸው ብዙ ጊዜ ማለት ነው። ከማት ካምፕ የወጡ ልጆች የተለያየ ቦታዎች አሉ፣ የተለያየ ዩኤስ ዩኒቨርሲቲዎች ውስጥ አሉ ከዚህ ያለፉ እና እዚህ አይን መክፈቻ ነው ማለት ነው። እኛ ሀገር የሌለውን የትምህርት ስርዓታችን ላይ ያልነበሩ ነገሮችን እንደ የኮምፒውተር ጋር የተያዙ ለየት ያለ የፕሮግራሚንግ የዘመኑን ያፈራው ወደ ኤአይ እንደዚህ የተያዙ ጠቅለል ያለ ለሁሉም ዘርፍ የሚያገለግሉ ነገሮች ስለሆነ ክህሎት ሁሉም የሚማርበት ነው፣ አስተባባሪዎችን ጨምሮ ማት ካምፕ ማለት ነው። በባህር ዳር ከተማ ከሚገኙ የተለያዩ ትምህርት ቤቶች ተመልምለው በሂሳብ ትምህርት ለአንድ ሳምንት የሰለጠኑ ተማሪዎች የተሻለ እውቀትን እንዳገኙና አዳዲስ እይታዎችንም እንዲያስቡ እንዳደረጋቸው ሰልጣኝ ተማሪዎች ይናገራሉ። ኃይለ ኢየሱስ ክንዴ ይባላሉ። ከጣና ትምህርት ቤት 9ኛ ክፍል አሁን ወደ 10 ትምህርት ቤት ላይ ካሉት የማትስ ተማሪዎች ከትምህርት ውጤቶች መካከል
ከፍተኛ ውጤት በማምጣት ነው ወደዚህ የመጣሁት። በዋናነት እየተማርን ያለነው ማትስ ነው። ማትስ አለ፣ በእርግጥ ሌሎች ትምህርቶችም አሉ። ስቲም ፊዚክስ አለ፣ ኬሚስትሪ፣ ፊዚክስ ኤንድ ማትስ። ሜይንሊ ግን እየተማርን ያለነው ማትስ ነው። ማትስና ማትስ ፕራክቲካሊም ቲዮሪም እየተማርን ነው ያለነው። ስሜ ቤተልሔም ካሳሁን ይባላል። የ11ኛ ክፍል ተማሪ ነኝ። ከካቶሊክ ትምህርት ቤት ነው የመጣሁት። ወደዚህ ተመርጬ የመጣሁት እንግዲህ መጀመሪያ በማትስ ነበረ። በማትስ ከኔ አንዲት ልጅ ነበረች። ያቺ ልጅ እንደ ድንገቱን ወደ ሌላ ስልጠና ስለሄደች እኔ ተመጥቻለሁ ከሷ ቀጣይ ስለነበር እና ወደዚህ ስልጠና የመጣሁት በውጤት ነው በክላስ። ስልጠናው እጅግ በጣም ጥሩ ነው። ያው የኛንም የተለያዩ ችሎታዎችን የሚመዝን ስልጠናዎችን አግኝተንበታል እና እኔም ስመጣ ያሰብኩትም እንዳለ ሆኖ ይህም ደግሞ የተሻለ ችሎታ እንዳገኝበት አድርጎልኛል። በዋናነት ለስልጠናው እያቀረቡልን ያሉት ነገሮች በአይቲም ዘርፍ አለው፣ በቴክኖሎጂ ነኩ ላይም አለው፣ በማትሱም አለው። ዋናው ግን ፈን እያደረግን እነሱን ነገሮች እንድንማርበት ነው። በማትሱም አግኝተናል። ከማትሱም ውስጥ ደግሞ ዋናነት ማትሱ እንደመሆኑ መጠን በጂኦሜትሪም በአልጀብራም በተለያዩ የማትስ ክፍሎች በሙሉ ስልጠናዎችን ሰጠውናል። ከዛ ደግሞ በኮምፒውተር ሳይንስ ላይም ደግሞ በተለያዩ ዘርፎች የተለያዩ ስልጠናዎችን ሰጠውናል። ተማሪ ማስተዋል አስራት ይባላል። የመጣሁት ዶን ቦስኮ ሁለተኛ ደረጃ ትምህርት ቤት ነው። ስልጠናው ማትስ ካምፕ ይባል እንጂ ያው በማትስም ብቻ አይደለም። ስለ ትምህርት ብቻ ሳይሆን ጨዋታው አለ፣ ከሰው ጋር መገናኘቱ አለ፣ ከሰው ጋር መግባባቱ አለ። እንዲሁም ደግሞ ጭንቅላታችንን በጨዋታ መልክ ማሰራትን ለምደንበታል። ከሰው ጋር መታወቅን እንዲሁም ደግሞ ማትስም ብቻ ሳይሆን የተለያዩ ነገሮች ተምረንበታል። እንደ ክሪፕቶግራፊ ምናምን የመሳሰሉ ነገሮች ተምረንበታል እና ሁለገብ ነው ማለት እንችላለን እንደ ካምፕነቱ ማለት ነው። የምንማራቸው ነገሮች በቃ ጸጥ ብለን በኮንሰፕት ደረጃ ሳይሆን የምንማረው እየጻፍን ጥያቄዎችን እየሰራን በራሳችን እየሞከርን በጨዋታ መልክ ነው የምንማረው። እንዲሁም ደግሞ በጨዋታ መልክም ፕሮጀክቶችን እንድንሰራ ተደርገናል። የተለያዩ ለማህበረሰቡ ጠቃሚ የሚባሉ ነገሮችን ሀሳብ እንድናመጣ ተደርገናል። ወደፊት ደግሞ በሱ ላይ እንድንቀጥልበትም አስተያየት ተደርጎልናል፣ እንድንቀጥልበትም ተነግሮናል። እንዲሁም ደግሞ በቃ እውቀታችንን አዳዲስ ፍላጎታችን የሚያረካ ነገር ነው የተሰጠ ማለት ነው። ማለትም በፋን በጨዋታ መልክ እውቀት ማግኘት እንችለንበታል ማለት ነው። እንደ ትምህርት ቤት ቁጭ ብለን መማር ብቻ ሳይሆን ስልጠናው በሚገርም ሁኔታ እነሱም ዘና እያለን እኛም ዘና ፈታ እያለን ጥያቄዎችን እየተጫወትን ነበር እየተማርን የነበረው። ለዛም የተማርነው ነገር ሳይጠፋብን በደንብ እየተማርንበት ነው። የምንማራቸው ኮንሰፕቶች ምናምን ከጨዋታው ጋር ስለምናይዛቸው በደንብ ስለተጫወትንባቸውም እውቀታችን በደንብ ጨምሮልናል ማለት ነው። ስለዚህ ያለንን ነገር እንዳንረሳቸው ሰዎችም ያስተማሩንም ሰዎች ደግሞ እንዳንረሳቸው ሁኔታዎች ተፈጥረዋል ማለት ነው። ስሜ ቤዛዊት ካሳ ይባላል። የመጣሁት ከኤስኤስ ሃርማን ማይነር ትምህርት ቤት ነው። የተመረጥኩት አንደኛ ትምህርት ቤት ላይ ነው። መምህሮች ናቸው የመረጡኝ። ከክላስ አክቲቭሊ ነው ፓርቲሲፔት ማድረገው ምናምን እና ደግሞ ከክላስ ደረጃም ይዛለው አንደኛ ነው መውጣ እና በዛ ምክንያት መምህሮች ያው ለዚህ ትመጥኛለሽ ብለው አጭኝና ማለት ነው። በጣም ነው ደስ ያለ። ስልጠናው በጣም አሪፍ ነው። እውነት ለመናገር ከኖርማል ከምንማራቸው ትምህርቶች ሰፋ ያለ ስለሆነ እኛም አይምሯችን ቻሌንጅ እንድናደርግ እንዲሁም ደግሞ ያለንን እውቀትና አቅማችን እንድናቅ ያደርገናል። በተጨማሪም ደግሞ ኮኦርዲኔሽን ያስፈልጋል። በጣም በቲም ስለሆነ ግሩፕ የሚሰጠው ሽልማትም ስለሚኖረው ስለ ቲሙ አዳዲስ ሰዎችንም ማወቅ ነው። ዶርም አለ። ዶርም ውስጥ በጣም የብዙ አይነት ሰው አለ። ያን መተዋወቅ አለ። ከዛ ደግሞ የአንዱ ውጤት ለሁሉም ይጠቅማል። ከዛ ደግሞ አንዱ ካበላሸው ደግሞ ሁሉም ስለሚወድቅ ሁሉም ጋር በመግባባትና አንድ ላይ በመሆን እንደሚያስፈልግ እናውቃለን ማለት ነው። ያ ይጠቅመናል። እንደዛ አድርጎ ትኩረት የሚያደርገው አንደኛ አብሮ መስራትን መተዋወቅን ያሳያል። ሁለተኛ ደግሞ እንደዚህ የማትስ ፕሮብሌሞች ላይ ማትስን ከኖርማል ከምንማረው ትምህርት ወጣ ብለን ካለን አካባቢ ጋር እያገናኘን እንድንሳይ ከዛም ደግሞ ስለ ላብ ፊዚክስም ኬሚስትሪም እንማራለን። ይህ ማለት ከማትስ ጋር የሚያገናኛቸው ነገሮች አይተን አሁን ለምሳሌ ስለ ቁጥር ምናምን ከሆነ ከማትስ ጋር የሚገናኝ ሶልቭ የምናደርገው ደግሞ እንትን ነው። ይሄ በተማርነው ምናምን ቤዝ አድርገን ሳይሆን የሁሉንም እስካሁን አሁን እኔ ወደ 11ኛ ክፍል ነኝ እና እስከ 10ኛ ክፍል የተማርኳቸውን ነገሮች በሙሉ አጠቃላይ ያለኝን እውቀት እየተጠቀምኩ ነው የምሰራው እና የሆነ በቴክስት ቡክ ቤዝድ ያደረገ አይደለም። በቃ የአዳዲስ ነገሮችን በመጨመር ነው የምናየው ማለት ነው። ስሜን አሁን ተስፋዬ ይባላል። የመጣሁት ከስቴም የኢንኩቤሽን ሴንተር ነው። ከስቴም የመጣሁትኝ በውጤት ተመርጬ ነው። ስልጠናው እጅጉ ከመጠን በላይ ከጠበቅኩትኝ ኢትስ ሞር ኤክሳይቲንግ። ይሄ ሁሎቹንም ኤክሰርሳይዝ ፋን በሆነ መልክ ቻሌንጂንግ በሆነ መልክ በተለያዩ ሁኔታዎች ነው የሚመጣልን ጥያቄዎችን፣ አክቲቪቲዎችን፣ ኤክሰርሳይሶችን እና ያ ደስ የሚለው ፓርቱ እሱ ነው። ማትስ ካምፕ ማት ካምፕ አብዛኛው ትኩረቶቹ የፕሮብለም ሶልቪንግ፣ የሊደርሽፕ፣ የኦርጋናይዜሽን፣ የታይም ማኔጅመንታችንን የሚጠይቅና ክሪኤቲቪቲን በአጠቃላይ አዋክሎ የሚጠይቀን ካምፕ ነው። እዚህ መምጣቱ በጣም አሪፍ ውሳኔ ነው። ከዛና ከዚህ የሚለየው ምንድነው? እዛ የምንማረው ቲዮሪካሊ ነው።
ፕራክቲካል የለም። እዛ የምንማረው ይጣፍልናል ቼክ ቦርድ ላይ ከዛኛ እንጥፋለን መጣፋል ያን አንብበን ወደ ፈተና የምንገባው። እዚህ ጋር ግን አውት ኦፍ ዘ ቦክስ ማሰብ አለብን። እዚህ ጋር የሚጣፉ ጥያቄዎች ከእንትን ላይ አንብበን መልሳቸው ማስላቸው ናቸው። የግድ ክሪቲካል ቲንኪንግ ይፈልጋሉ ለመመለስ እነዛ እና በደንብ እናስብ ያደርጉናል። በደንብ አሪፍ ጥያቄዎች ነበሩ። ከትምህርት ቤቱ ጋር ብዙም ያለያዩ ነገር አለ። እዚህ የምንማረው ማትስና እዛ ይለያያል። እዚህ ፕራክቲካል ነው እየተማርን ያለነው፣ እዛ ቲዮሪ ነው። አሁን ብዙ ተማሪዎች አሁን እዚህ ጋር እኔ ብጠይቀኝ አብዛኞቹን አውቃቸዋለሁ። የተለያዩ ጌሞች ነበሩ እንድንተዋወቅ፣ የተለያዩ ነገሮች እንድናወራ፣ ያጠናን ዘዴዎቻችንን እና ሌሎችም የራሳችን ስትራቴጂዎች የጋራ ሼር እንድናደርግ ብዙ ጌሞች ነበሩ። እንዲሁም በጋራ መስራት ምን ያክል ውጤታማ እንደሚያደርግም ተረድተንበታል። ማለት ትምህርት ቤት ቢሆን ኑሮ አሁን እንደዚህ አይነት እንትኖችን አናገኝም ነበር። ለየብቻችን ነው የምናጠነው የነበር። ለብቻ ማጥናት ላይ ክምር ላይ መርፌ እንደምፈልግ መሆኑን ተረድተናል እና በጋራ መስራት በደንብ እዚህ አሳይቶናል ምን ያክል ውጤታማ እንደሚያደርግ። የተለየ ነገር ያገኘሁት ምንድነው እዚህ ስትመጣ ሙሉውን ፐርፎርማንስን እያየ ነው የምንሰራው። እዛ ትምህርት ቤት ያው ላቦችም አሉ ምንም አሉ፣ ግን ስንሰራ እንደ ክፍል ስለሆነ አንድ ሰው ወጥቶ ያን ነገር ያደርገዋል። ከዛ በኋላ በዛ ሰው እንደ ተማሪው ተወክሎ የተለያዩ ውጤቶች ይመዘገባሉ ይሄዳል። እዚህ ግን እያንዳንዱ ሰው የራሱን ችሎታ ይሰራበታል። አንድ ሰው ያደረገውን ነገር ወደ ግሩፕ ስናመጣው ሀገራችንን በዚህ አንጻር ልናሳድግ እንደምንችል ያሳየንበት ዋነኛው መንገድ ነው ይሄ ማለት ነው እና በጣም ጥሩ ስልጠና ነበረ። እዚህ ሰርቲፊኬት ማግኘቴና እዚህ መሰልጠኔ አንደኛ እውቀቶቹ ባሻገር ማለትም ትምህርት ቤት ከመማራቸው ትምህርቶች ባሻገር ሌላ እውቀቶችን ጨምረዋል። ፍላጎቴን የሆነ ወደ ስፔሲፊክ የሆኑ ፊልዶች ፍላጎቴን እንዲጨምርልኝ አድርጓል እና ደግሞ ኤክስትራ ካሪኩላር አክቲቪቲ ወይም ደግሞ ትልቅ አስተዋጽኦ አድርጓል ማለት ነው። ለምሳሌ ያክል ስኮላርሺፕ በፈልግ ወደ የተለያዩ ውጭ ሀገሮች ምናምን እንትማት እችላለሁ ማለት ይህን ኤክስትራ ካሪኩላር አክቲቪቲ ማሳየት እችላለሁ። እንደውም ከዚሁ የተውጣጡ የተለያዩ ትላልቅ ዩኒቨርሲቲዎች ላይ የደረሱ ሰዎች አሏቸው ማለት ይሄ እዚህ ካምፕ ላይ ተምረው የወጡ ማለት ነው። እንደሚታወቀው እዚህ ያለነው ጎበዞች ተማሪዎች ነን፣ አጠቃላይ ከትምህርት ተመረጠ። ግን እንደዛም ሆኖ እነዚህ የምንጠይቃቸው ጥያቄዎች ወጣ ያሉ ስለሆነ ያንን ለመስራት እውቀታችን ሼርም እንድናደርግ አድርጓል ማለት ነው። ያለንን እዛው ከምናስቀምጠው ለአንድ የነገረን ሲሳት ያስተካከል ነው። እኛም የራሳችን አስተዋጽኦ እያደረግን በቡድን የመስራት አቅማችንን አንድን ያላወቅነውን ችግር በቡድን አንድ ላይ ተጋግዘን እንድንሰራ እድሎች ይፈጥሩልናል። እናም ደግሞ በደምም ደግሞ ከሰዎች ጋር እንደምንግባባ ሀሳባችን የመግለጽ ባህሪያችን ያዳብሩልናል። ምንም እንኳን ብንሳሳት ልሳሳቻለሁ ብለን ጸጥ ከምንል ተሳስተነው ታረመንበት እንድንመልሰው አድርጎናል ማለት ነው። እንድንመለስ አሁን ለምሳሌ እኔ አሁን አዲስ ጓደኛ አግኝቻለሁ ከሌላ ትምህርት ቤት የመጣች ማላቃት ማለት ነው። ይህ ማለት አዲስ ሰው ታውቃለህ፣ የየሰው ባህሪ ትለያለህ። ከሰው ጋር አጣጥመህ ለመኖር የራስህን ባህሪን ታስተካክላለህ። ስለዚህ በቃ በጣም ነው የሚጠቅመው ከአዳዲስ ሰዎች ማወቅ ማለት ነው። ከጓደኛ ጋር ሳይሆን አዲስ ሰው ነው እያወቅህ የምትመጣው። ያ ደስ ይላል በጣም። በስልጠናው ሁኔታ በሙሉ እስካሁን ድረስ በደረስንበት ጊዜ ድረስ አብዛኞቹን አዳዲስ ጓደኞችን መፍጠር ችያለሁ። የሶሻል ስኪሎችን፣ ይሄ የኮሚኒኬሽን፣ የመግባባት እርስ በእርስ እነዛ አይነት ስኪሎችን ከሌላ ቦታ ሄጄ ማዳበር የማልችላቸውን እዚህ ማዳበር ችያለሁ እና እሱ በጣም አሪፍ ነው። ከተለያየ ትምህርት ቤት የተለያየ ባክግራውንድ የተለያየ ልምድ ያላቸው ልጆቹ ነው መምጣታቸው እንደ ፕሮግራሙ ጠንካራ ግብአትም ነው። አንዱ ካንዱ የሚማማርበት የተለያየ ቦታ የተለያየ እንትን ስላለ የሶሻላይዝ ማድረግ ጋር ተያይዞ አንዳቸው ካንዳቸው የተለያየ እንትንም ያገኙበት እድል ነው። ዘንድሮ ለየት የሚያደርገው በዘንድሮ በነበረው የኢስት አፍሪካ ማቴማቲክስ ኦሎምፒያድ ላይ ጥሩ ውጤት አምጥቶ የነበረ ልጅ እድል ሰጥተን ከባህር ዳር ውጭም ከዲላ አካባቢ የመጣ ልጅ አንድ ልጅ አለን እና የተለየ ተሞክሮ የተለየ ልምድ እንደዚሁ ሸር የሚደራረጉበት ነው። ታደሰ ተሬሳ እባላለሁ። በትምህርት ሚኒስቴር የሂሳብ ሳይንስና ቴክኖሎጂ ዲፓርትመንት ኃላፊ ነኝ። ሂሳብ ለሳይንስና ለቴክኖሎጂ መሰረት ነው። ስለዚህ ሂሳብ ትምህርት በዚህ በማት ካምፕ የሂሳብ እና ሳይንስ ትምህርቶችን ስለሚጠቅም ለሳይንስ ትምህርቶች ለነሱም የሚጠቅም አፕሊኬሽን በውስጡ ያለውን አክቲቪቲ ነው ተማሪዎች የሚማሩት። በጣም በተዝናኖት ነው የሚማሩት። ጨዋታ ላይ የተመሰረተ ትምህርት ነው የሚማሩት እና ለሳይንስ ለቴክኖሎጂ አጠቃላይ ለሁሉም ትምህርቶች የማት ካምፕ እጅግ በጣም ጥሩ መሰረት የሚጥል ተማሪዎቹንም የሚያገናኝ የሚያፈቃቅር የአንድነት ስሜት የ21st ሴንቸሪ ስኪል የምንላቸውን ኮምፒተንሲዎች የሚያመጣ ጥሩ ካምፕ ነው ያገኘሁት። የባህር ዳር ዩኒቨርሲቲ ከተለያዩ ሁለተኛ ደረጃ ትምህርት ቤቶች ለተውጣጡ ተማሪዎች የሰጠው ዓመታዊው የማት ካምፕ ስልጠና ተማሪዎች በቀጣይ ወደ መደበኛ ትምህርታቸው ሲመለሱ
ለሚኖራቸው ቆይታ ውጤታማነት ልምድ ወስደንበታልን ብለዋል። ቀጣይ ይዛ ትምህርት ቤት የምማረው ማትስ ምንም እንዳልሆነ ነው እያወቅኩት ያሉት። ያው በጣም ጥሩ አስተዋጽኦ ነው ያለው። ይህም አስተዋጽኦቹ መካከል ስጠቅስልን አንደኛ እኛ ያላወቅናቸውን ብዙ ዌዎች እንድናያቸው አድርጎናል። በፊት በአንድ ዌይ ስናስብ የነበረው በተለያዩ ዌይ እንድናስብ፣ ያ ማለት አሁን ፈተናዎች ሎጂካሊ እንድንጠቀሙ ያደርገናል። እነዚህ ፈተናዎችን ስንሰራ አንድ መልስ ስናገኝ ላለመተው ሌሎች መልሶችን እንድንፈልግ፣ ታይማችንን በዛው ማኔጅ እንድናደርግ እና እነዚህ አይነት ነገሮችን አስተምረውናል። ዛት ይሄ ደግሞ ለቀጣዩ በጣም ጠቃሚ እንደሚያደርገኝ አስባለሁ። ሰፋ ብዬ እንዳስብ ነው እያደረገኝ ያለው። እዚህ ከመጣሁኝ በኋላ ያገኘሁት ነገር በጣም ሰፊ ነው ማለት በጣም በብዙ ነገር ነው ማሰብ ያለብኝ። በቃ በቀጥታ ምናምን ነገር ሳይሆን ሌላ ነገር አሁን ወረቀቱን ገልብጠንም መልሱ የሚመጣበት መንገድ አለ። እዚህ ጥያቄ ስንሰራ ማለት በቃ አውት ኦፍ ዘ ቦክስ ማሰብ በጣም አስፈላጊ ነገር እንደሆነ ይሄ ስልጠና አሁን ወደፊት ወደ 11ኛ ክፍል ስለሆንኩኝ ለየት ያሉ ጥያቄዎችን ወደፊትም እኔ የማልጠብቃቸው ነገሮች ይኖራሉና እነዚህ የክሪኤቲቪቲ አዳዲስ ፈጠራዎችን የመስራት የፕሮብለም ሶልቪንጎችን አካባቢያችን ጋር ያሉ ችግሮችን መፍታት ሜቶዶችን ወይም ዘዴዎችን እስካወቅን ድረስ እዛ ወደ ትምህርት ቤቴ ከተመለስኩኝ በኋላ የተለያዩ ነገሮችን ወይም ኢፌክቶችን ማሳደር እችላለሁ። ስሙ ማት ካምፕ ሆኖ የሂሳብ ብቻ ይምሰል እንጂ አጠቃላይ በሚያጋጥማቸው የህይወት ዘርፍ የትምህርት ዘርፍ ጠንካራ ክህሎት ማዳበር ጋር የተያዘ ስለሆነ ጠቃሚ ያገኛሉ በሄዱበት ዘርፍ ብለን እናምናለን። በተለምዶ የሂሳብ ትምህርትን እንደ ከባድ የመውሰድ አስተሳሰብን ማረምና የትምህርቱን ዘርፈ ብዙ ፋይዳ በተዝናኖት መልክ ለተማሪዎች ማስረጽን ዓላማ ያደረገው የማት ካምፕ ስልጠናን የባህር ዳር ዩኒቨርሲቲ ለማስፋት ጥረቶችንም ጀምሯል። ማት ካምፕ በባህሪው እንደዚህ ለማስፋት በጀት በጣም ኢንተንሲቭ ነው። እኛ እያደረግን ያለነው ልክ እንደ ባህር ዳር ዩኒቨርሲቲ ቢያንስ ሌሎች የኢትዮጵያ ዩኒቨርሲቲዎችም ማት ካምፕን እንደዚህ ለአካባቢ ተማሪዎች ኦርጋናይዝ የሚያደርጉበትን መንገድ ለመፍጠር ከተለያዩ ዩኒቨርሲቲዎች ገስት ሌክቸረር ኢንቫይት አድርገን ፕሮሰሱ ላይ እንዲያልፉ የምናደርግበት ሁኔታም ነበር። ያ ጋር ተያይዞ አሁን ወሎ ዩኒቨርሲቲ ዘንድሮ 3ኛውን ማት ካምፕ ያካሂዳል። ከኛዎችም እንደዚሁ ፋሲሊቲ የሚያደርጉ ይኖራሉ። ከዚህ እንደዚህ የሚያግዙ ወልዲያ ዩኒቨርሲቲም እንደዚሁ የተወሰነ አለ፣ መነሳሳት አለ። ልክ እንደዚህ ባለቤቶች ሌሎች ዩኒቨርሲቲዎችን ባለቤቶቹ ነው እንደዚህ የሚሄዱበት መንገድ ነው ሊሰፋ የሚችለው ብለን እናምናለን። ሌላ ከዚህ በተጨማሪ ግን ዘንድሮ ለየት የሚያደርገው ይሄንን ማት ካምፕ በተመለከተ በነበረን ዲስከሽን ከትምህርት ሚኒስቴር አካባቢ ካሉ አብረውን ከሚሰሩ ሰዎች ጋር የጀነራል ኤዱኬሽን እና ስቴም ዴስክ ኃላፊው ዘንድሮ ማት ካምፕን የነሱ ቢሮ አንዱ የሥራ አካል እንደመሆኑ መጠን እስኪ እንዴት ነው ይሄ ነገር የሚካሄደው በሚል በአጋጣሚ የሆነ ኮንፈረንስ ላይ ስለዚህ በጣም ሲወራ ሌላ ሀገር ኬንያ ናይሮቢ ስላየ እኔ ማየት አለብኝ ይሄን ነገር በሚል እሱ የተወሰነ እዚሁ አብሮና ያለው ወደፊት እንግዲህ እነሱ ማግዘው የሚሰፋበት መንገድ ሀገር አቀፍ ቢሆን እንደ ሀገር መጠቀም እንደምንችል እንገምታለን። እጅግ በጣም ጥሩ ነገር ስለሆነ እንደ ልምድ ለማየት ለመማር ነው እኔ እንደ ስራ ክፍል ኃላፊ የመጣሁትና ከሌሎች ዩኒቨርሲቲዎች መምህራን ትምህርት ኮሌጆችና ሌሎችም ላይ እንዲስፋፋ በጣም የሚያስፈልግ ነገር ስለሆነ ወደፊቱ ከሌሎች ዩኒቨርሲቲዎች ጋርም በመነጋገር ከሌሎች የስራ ክፍል ኃላፊዎችም ከከፍተኛ አመራሮችም የትምህርት ሚኒስቴር ከፍተኛ አመራሮችም ጋር በመነጋገር ወደ መላው ሀገሪቱ ለማስፋት ነው እንግዲህ ለማየትም ነገሩን በደንብ ለመረዳት የመጣሁትና ለማስፋት እንሰራለን። ተመልካቾቻችን አብራችሁን ሆናችሁ ፕሮግራማችን እየተከታተላችሁ ስለሆነ እናመሰግናለን። እየተከታተላችሁ ያላችሁት ደግሞ የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ ወደ እናንተ የሚያደርሰውን መስኮተ ጥበብ ፕሮግራማችን ነው። ፕሮግራማችን አሁንም ይቀጥላል። አሁን ባለንበት ዘመን እንግዲህ የሴቶች የንጽህና መጠበቂያ ጉዳይ አሳሳቢ ደረጃ ደርሷል። ይህንን ጉዳይም እንግዲህ መፍትሄ እሰጣለሁ ያለ አንድ የምርምር ስራ በባህር ዳር ዩኒቨርሲቲ ተከናውኗል። ይህንን የተመለከተ ፕሮግራም እንግዲህ ከመደርደሪያው ፕሮግራማችን ላይ ይዘንላችሁ ቀርበናል። እሱን ተከታትለን እንመለሳለን። አብራችሁን ቆዩ። በለጠች አለሙ እባላለሁ። የባህር ዳር ዩኒቨርሲቲ መምህር ነኝ። የሴቶች የንጽህና መጠበቂያ
አገልግሎት የሚውሉ ማቴሪያሎችን ነው ይዤ የመጣሁት። መነሻ ምክንያቴ ምንድነው? ከማስተርስ ጀምሮ ነው። ከዛ በፊትም ዶክተር በኃይሌ ባለበት ሰዓት ከዶክተር ሙሉነሽ ጋር ይህን ስራ እንድንሰራ እድል ሰጥቶን ነበር፣ ከማስተርስ በፊት ማለት ነው። ከዛ በኋላ ማስተርስ ላይ ደግሞ አብዞርባንት ኮር የሚባል ፕሮዲውስ አረኩኝ። ከምንድነው? ከዌስት ፔፐር ነው ፕሮዲውስ ያረኩት። ከዛ በኋላ ይሄንን በተለያዩ ሪሰርቾች የተለያዩ ይሄኛው ብቻ ነው እንጂ የመጣሁት ብዙ አይነት የምርምር ስራዎች አሉኝ። ይሄንን እንትን ያሉ ፓተንት አለኝ። በዚህ ዙሪያ ብዙ መጽሐፎችን ፐብሊሽ አድርጌያለሁ። የታተሙ መጽሐፎችም አሉ። ስለዚህ ይሄ የንጽህና መጠበቂያ አሁን ገበያ ላይ ካለው የሚለየው ኢትዮጵያ ውስጥ ሁለት አይነት የንጽህና መጠበቂያዎች አሉ። አንደኛው ወሸብል ነው፣ ሁለተኛው ደግሞ ዲስፖዚብል ነው። ታጣቢ የምንላቸው እና የሚጣል የምንለው ሁለት አይነት የንጽህና መጠበቂያ ነው የምንጠቀመው። አጥበን የምንጠቀመው ሌየሮቹ ነምበር ኦፍ ንብርብሩ በጣም ብዙ ስለሆነ ከ3 ከ4 ንብርብሮች በላይ ስለሆነ ያለበት ታጥቦ ቶሎ የመልቀቅ እድሉ በጣም ዝቅተኛ ነው። በዛውም ልክ ደግሞ የመድረቅ እድሉም ደግሞ በጣም ዝቅተኛ ነው ማለት ነው። ስለዚህ አንድ ንጽህና መጠበቂያ ወሸብል ወይም ታጣቢ የምንለው በሚታጠብበት ጊዜ ቶሎ መልቀቅ አለበት፣ በሚደርቅበት ጊዜ ደግሞ ቶሎ መድረቅ አለበት። እንደዛ ካልሆነ ሞይስቸር አብዞርባንሲው ከፍተኛ ስለሚሆን ባክቴሪያ ዴቨሎፕ ያደርጋል በውስጡ። ስለዚህ ለሴቶች ኢንፌክሽን፣ ስኪን ራሽ የሚባሉ በሽታዎችን ሊያመጣብን ይችላል ማለት ነው። ስለዚህ ይህንን ለመከላከል አንደኛው ሰሚ ወሸብል የሚባል ይዣለሁ ማለት ነው። ይሄኛው ሰሚ ወሸብል የሚባል ነው። ሌየሩ 2 ሌየር ብቻ ነው፣ ፍሮንትና ባኩ። እነዚህ በጣም ዲራብሊቲያቸው ከፍተኛ የሆነ በንፋስ ሊደርቁ የሚችሉ ናቸው ማለት ነው። ሁለተኛው ደግሞ ገበያ ላይ አሁን የምንጠቀመው ኮመርሻል ላይ ያለ ፕሮዳክት አለ። እሱ ዲስፖዚብል ነው፣ ፉሊ የሚጣል ነው የምንለው። ከዚህ ይሄ የንጽህና መጠበቂያ በምንጥልበት ሰዓት ተጠቅመን ባክሽቱ ምንድነው? ሙሉ ፕላስቲክ ነው፣ ፌስታል ነው። ስለዚህ ባዮዲግራዴብል አይደለም ማለት ነው። ኢንቫይሮንመንታል ፖሊሽን ያመጣል ማለት ነው። ያ ማለት አንድ ፕላስቲክ ዌስት ኢንቫይሮንመንት ላይ ከተጣለ እስከ 500 ዓመት ሳይበሰብስ ይቆያል። ስለዚህ የባክቴሪያ የማምጫው አንድ ችግር ነው። ሌላ ደግሞ ኢንቫይሮንመንት ላይ የሚበክለው ሌላ ሁለተኛ ችግር ነው ማለት ነው። ስለዚህ እሱን ለመተካት እቺኛዋ ሰሚ ዲስፖዚብል የምትባል ናት። እቺ ሙሉ በሙሉ ከኮተን ነው የምትሰራው። ተጠቅመነ እዚህ ጋር አይታችሁት እንደዚህ አለ። እቺኛዋን እንጠቀማለን። ልክ ከተጠቀምን በኋላ ይሄን እንጥላለን። ሌላ ደግሞ እንተካለን ማለት ነው። ይሄኛው እስከ 1 ዓመት ያገለግላል። ይሄኛው ደግሞ በቀን አንድ ሴት የንጽህና መጠበቂያ ስትጠቀም እስከ 4 ሰዓት ብቻ ነው መጠቀም ያለባት። ስለዚህ በየ4 ሰዓት ኢንተርቫል እየተካች መጠቀም ትችላለች ማለት ነው። ይሄን ደግሞ ተጠቅመን ስንጥለው በቀላሉ እስከ 6 ወር ባለው ምንድነው የሚሆነው? ዲግራዴብል ነው፣ ቶሎ መበስበስ ይችላል። እንደ ፈርቲላይዘር እንደ ማዳበሪያነት ነው የምንጠቀምበት ማለት ነው። ምንም አይነት ኢንቫይሮንመንታል ፖሊሽን የሚባል ነገር የለም። ይሄኛውን እስከ 1 ዓመት መጠቀም እንችላለን ማለት ነው። ስለዚህ ለየት የሚያደርገው የኔ ስራ ምንድነው? ሰሚ ወሸብል ወይም ሰሚ ዲስፖዚብል የሚባል ፕሮዳክት ነው። ሁለቱንም ገበያ ላይ ያሉ ሁለቱን ምርቶች ዲስፖዚብሉንም ወሸብሉንም የሚታጠበውንም የሚጣለውንም ሊተካ የሚችል ከሁለቱ ያሉ ችግሮችን ሊቀርፍ የሚችል የንጽህና መጠበቂያ ነው። በዛ ላይ ዋጋ በጣም ኤፌክቲቭ ነው፣ ኮስት ኤፌክቲቭ ነው። ምክንያቱም የምጠቀመው እኔ ባህር ዳር ቴክስታይል ሼል ካምፓኒ ለእኔ የግብዓት ነው፣ ጥሬ ዕቃ የምወስደው ከዛ ነው። ዌስት ማቴሪያሎችን ነው የምጠቀመው። በጣም በሎ ኮስት ነው። አሁን ገበያ ላይ ያለው እስከ 130 የምጠቀመው ጥሬ ዕቃ አንደኛ ባህር ዳር ቴክስታይል ሼል ካምፓኒ ላይ ጥጥ አለ። ለተለያዩ ግብዓቶች የሚጠቀሙት ጥጡን እንደ ዌስት የሚጣል አለ። እሱን ትሪት አድርጌ ነው የምጠቀመው። ዌስት ነው የምጠቀመው። ኮስቱ በጣም ዝቅተኛ ነው። ወደ ኮሚኒቲው ሲመጣ በጣም በትንሽ ዋጋ ገዝተው እንዲጠቀሙ ነው። አሁን እስከ 130 ብር ነው አንድ ንጽህና መጠበቂያ። የኔ ግን ይሄኛው በ50 ብር ነው። ሙሉ ፓኬጁን ይሄን 50 ብር ይገዛሉ። 1 ወር በ50 ብር ትጠቀማለች ማለት ነው አንድ ሴት። እዚህ ጋር 10 እንትኖች አሉ፣ እንደዚህ 10ዎች አሉ። እቺኛዋ ደግሞ አንዲት ናት። አንድ ብቻ ነው ይሄ የሚያስፈልገው። ይሄ አንድና እነዚህን 10 ሆኖ ፓኬጁ ይሄ ነው። ኢንስትራክሽን አለው፣ እዚህ ጋር ማኑዋል አለው።
ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የባህር ዳር ዩኒቨርሲቲ ከአማራ ሚዲያ ኮርፖሬሽን ጋር በጋራ በመተባበር ወደ እናንተ ሲያደርሱት የቆየው መስኮተ ጥበብ ፕሮግራማችን ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሳምንት በሌላ ርዕሰ ጉዳይ እንገናኛለን። ጤና ይስጥልን።